ልጃችን በዚህ ሰዓት የት እንዳለች አናውቅም፣ ግን እባካችሁ እንዳትጎዷት፣ እንዳታስፈራሯት። ትንሿ ልጃችን እጅግ ናፍቃናለች፣ ወደ ቤቷ መልሱልን። ይህ ንግግር በልጇ ድንገት መሰበር ግራ የተጋባችውና የተሰበረችው እናት ከእንባ ጋር እየታገለች በካሜራ ፊት ለፊት ለዓለም ያቀረበችው ተማጽኖ ነበር። የ3 ዓመቷ ሕፃን ተኝታበት ከነበረው መኝታ ቤት በድንገት ተሰውራለች። ያለምንም ዱካ የጠፋችውን ሕፃን ለማግኘት ከፖርቹጋል እስከ እንግሊዝ አልፎም እስከ ጀርመን የሚገኙ ፖሊሶች ጥረታቸውን ጀምረዋል። ውድ የወንጀል ማህደር ቤተሰቦች እንደምን ቆያችሁኝ? ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ እጅግ በአስገራሚና እጅግ በአሳዛኝ የወንጀል ታሪክ መጥቻለሁ። ይህን ቪዲዮ እስከ መጨረሻ እንድትከታተሉት ከወዲሁ እየጋበዝኩኝ ከወደዳችሁት ላይክ፣ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁኝ ቆዩ። ማድሊን ሚካም የተወለደችው ሜይ 12 2003 ዓ.ም በእንግሊዟ ሌስተር ከተማ ነው። ለቤተሰቧ የመጀመሪያ ልጅ ነች። የሷ ታናናሾች ሲንና ኤሚሊ ሚካም በ2 ዓመት ትበልጣለች። ወላጆቿ እጅግ የሚሳሱላት ፍልቅልቅ፣ ደስተኛና ተወዳጅ ነች። ጊዜው ሜይ 2007 ዓ.ም ነበር። የልብ ቀዶ ሕክምና ሐኪሙ ጌሪ ሚካም ባለቤቱን ኬት የ3 ዓመት የመጀመሪያ ሴት ልጁን ማድሊንንና የሷን ታናናሽ መንትዮች ልጆቹን ይዞ ለመዝናናት ከእንግሊዝ ወደ ፖርቹጋል ፕሪያ ዳ ሉዝ ያመራል። በዛም አንድ አፓርትመንት ተከራይተው ጥሩ የቤተሰብ ጊዜ እያሳለፉ ነበር። ቀኑን ከልጆቻቸው ጋር ጣፋጭ የቤተሰብ ጊዜ ሲያሳልፉ የዋሉት ጌሪና ኬት ምሽት ከጓደኞቻቸው ጋር ላለባቸው የራት ፕሮግራም እየተዘጋጁ ነው። የመጀመሪያ ልጃቸው ማድሊንን ለብቻዋ በአንድ አልጋ ላይ፣ ትንንሾቹን መንትያ ልጆቻቸውን ደግሞ በሌላ አልጋ ላይ በማስተኛት ወደ ራት ግብዣው ያመራሉ። ሜይ 3 2007 ጌሪና ኬት ከጓደኞቻቸው ጋር በተዘጋጀው የራት ግብዣ ላይ ተገኝተው ጥሩ ጊዜ እያሳለፉ ነው። ይሁን እንጂ በዚህ መሃል የልጆቻቸው ጉዳይ የሚያሳስባቸው በመሆኑ በ20 እና በ30 ደቂቃ ውስጥ ወደ ክፍላቸው እየሄዱ ሁኔታቸውን ይከታተላሉ። በቅድሚያ የልጆቹን ሁኔታ ለማወቅ ወደ ክፍላቸው ያመራው አባታቸው ጌሪ ነበር። ልጆቹ የተኙበት ክፍል በር በትንሹ ገርበብ ብሎ ይመለከታል። ቢሆንም ግን ንፋስ ይሆናል ብሎ በማሰብ ልጆቹን አይቶ ይመለሳል። ምሽት 3:15 ሆኗል። ኬት ሚካም በቀጣይ ልጆቿን ለመመልከት ከጓደኞቻቸው ጋር እየተዝናኑ ካሉበት 50 ሜትር ርቀት ላይ ወደሚገኝ እነ ማድሊን የተገኙበት መኝታ ቤት ታመራለች። ወደ ክፍሉ ስትገባ ግን ሁለቱ ትንሽ መንትያ ልጆቿ አልጋቸው ላይ ተኝተው ብታገኛቸውም ማድሊንን ግን በቦታው አልነበረችም። ኬት ግራ በመጋባት ዙሪያዋን ብትፈልግም ግን ማድሊን ተሰውራለች። በቀጥታ የአደጋ ጊዜ ጥሪውን በመጫን አላርሙ እንዲጮህ ታደርጋለች። ምን ማድረግ እንዳለባት ያላወቀችው ኬት ልጄን ወሰዷት እያለች መጮህ ጀመረች። የአላርሙን ጩኸትና የኬትን ድምጽ የሰሙት ባለቤቷና ጓደኞቿ እንዲሁም የሆቴሉ ሰራተኞች ፈጥነው በመድረስ ምን እንደተፈጠረ ይጠይቃሉ። ማድሊን መጥፋቷን ሲያውቁ እሷን ፍለጋ መሯሯጥ ጀመሩ። ሁሉም ተበታትነው ፍለጋቸውን ቀጠሉ። በየክፍሎች፣ በየዛፎች አካባቢ እንዲሁም ከሪዞርቱ ውጭ ወጥተው በጎዳና ላይ ቢፈልጓትም የ3 ዓመቷን ሕፃን ማግኘት አልቻሉም። ብዙም ሳይቆይ የፖርቹጋል ፖሊስ በስፍራው ደረሰ። ፍለጋውን በመቀላቀል አሰሳውን ቀጠለ። ሌሊቱን በሙሉ የተደረገው ሕፃኗን የማግኘት ሙከራ ሳይሳካ ነጋ። በተወሰኑ ዋና ዋና ቦታዎች ላይ ብቻ የተገጠሙትንና ምሽት ሲሆን ጥራታቸው የሚቀንሱት የሪዞርቱ ሴኩሪቲ ካሜራዎች ሕፃን ማድሊን እንዴት እንደተሰወረች ሊያሳዩ አልቻሉም ነበር። ፖሊስ በከተማው ውስጥ የሚገኙትን ደኖች እንዲሁም ወንዞች ቢያስስም ማድሊንን ሊያገኛት አልቻለም። ማድሊን ሳትገኝ ቀናቶች ተቆጠሩ። ብዙም ሳይቆይ እናገኛታለን የሚለው የቤተሰቦቿ ተስፋ ከጊዜ ወደ ጊዜ እየመነመነና ጭንቀታቸው እየተባባሰ መጣ። ዜጋው በሌላ ሀገር የተሰወረበት የእንግሊዝ መንግስት ፍለጋውን በመቀላቀል ከፖርቹጋል ፖሊስ ጋር አሰሳውን አጠናክሮ ቀጠለ። ወሬው በዓለም ሚዲያ መስተጋባት ጀመረ። የማህበራዊ ሚዲያና ዓለም አቀፎቹ የመገናኛ ብዙሃን ወሬውን ተቀባበሉት። ከተኛችበት መኝታ ቤት ላይ ከእህትና ከወንድሞቿ ተነጥላ ብቻዋን የተሰወረችው ማድሊን ሚካም ዓለምን አነጋገረ። የፖሊስ ምርመራ ቡድንም በሚያስገርም ሁኔታ ለሕፃኗ መጥፋት ከተጠርጣሪዎቹ አንዱ ያረጋቸው ወላጆቿን ጌሪንና ኬትን ነበር።
በሴፕቴምበር 2007 ዓ.ም ጌሪና ኬትን በተፈጸመው ወንጀል ጠርጥሮ ምርመራ ማካሄድ ጀመረ። በወላጆቹ ላይ የሚናፈሱ ወሬዎች ቢኖሩም ፖሊስ ግን ምንም አይነት እነሱን ወንጀለኛ የሚያደርግ ማስረጃ ባለማግኘቱ በ2008 ዓ.ም ከተጠርጣሪ መዝገብ ላይ ሰረዟቸው። ማድሊንን ለማግኘት ፎቶዋን በተለያዩ የማህበራዊ ገጽ እንዲሁም ትልቅ ሚዲያዎች ላይ ተለቀቀ። ምንም ፍንጭ ሳይገኝ ግን እንደ ቀልድ ዓመታት ተቆጠረ። ሕፃኗን የማግኘት ተስፋ ከጊዜ ወደ ጊዜ እየመነመነ በመምጣቱ የፖርቹጋል ፖሊስ ምርመራውን አቋረጠ። የዜጋው ጉዳይ አልቆርጥለት ያለው የእንግሊዝ መንግስት ግን ኦፕሬሽን ግራንጅ በሚል ስያሜ በጊዜው በነበሩበት ጠቅላይ ሚኒስትር ዴቪድ ካሜሩን ትዕዛዝ ሰጪነት ማድሊንን የማፈላለግ ተልዕኮ በድጋሚ ተጀመረ። በዚህም የምርመራ ቡድን በተጠናከረ ሁኔታ የተለያዩ ምስክሮችን በመስማት ቀደም ሲል የፖርቹጋል ፖሊሶች የታዩትን በሺዎች የሚቆጠሩ ዶክመንቶችን በማገላበጥ የወንጀሉን ዱካ ለማግኘት ሰፊ ዘመቻ ጀመሩ። ነገር ግን ብዙም ውጤት ባለማምጣቱና ለምርመራው የሚደረገው ወጪ በእንግሊዝ መንግስት ከፍተኛ ነው ተብሎ ስለታሰበ 29 የምርመራ ቡድን አባላትን ይዞ የነበረው ቡድን ወደ 4 ብቻ ወርዶ ስራውን እንዲቀጥል ተደረገ። በጁን 2020 ዓ.ም የጀርመን መንግስት አዲስ ተጠርጣሪ አገኘን አሉ። በዚህም የጀርመን ባለስልጣናት መረጃ መሰረት የፖርቹጋል፣ የእንግሊዝ እንዲሁም የጀርመን ምርመራ ቡድን በጋራ ምርመራቸውን ጀመሩ። በጀርመን የተጠቆመው ይህ ተጠርጣሪ ክሪስቲያን ብሩክነር ሲባል ከዚህም ቀደም በህፃናት ትንኮሳ እንዲሁም መድፈር ሪከርድ ያለበት ሰው ነው። ማድሊን በጠፋችበት ጊዜ ፕሪያዳሉዝ አካባቢ ይገኝ እንደነበር ሪፖርት ቀርቧል። እስካሁን ጊዜ ድረስ ግን በትክክል ወንጀሉን ስለመፈጸሙ የሚያረጋግጥ ማስረጃ ማግኘት አልተቻለም። ይህ ሰው በሌላ ወንጀል ተከሶ አሁን በእስር ቤት ሲገኝ በቅርቡ የእስር ጊዜውን ጨርሶ እንደሚለቀቅ መረጃዎች ያሳያሉ። ምንም እንኳን የማድሊንን ኬዝ እሱ መፈጸሙ ማስረጃ ባይቀርብበትም አሁንም ድረስ በምርመራ ቡድን ቀዳሚ ተጠርጣሪ ሆኖ ቀጥሏል። በእንግሊዝ መንግስት የሚደገፈው የኦፕሬሽን ግራንጅ ቡድን የምርመራ አባላቱን ቢቀንስም ወንጀሉ ከተፈጸመበት 18 አስቆጥሮም ምርመራውን አላቋረጠም። እስካሁን ለዚህ ኦፕሬሽን የእንግሊዝ መንግስት ከ13 ሚሊዮን ፓውንድ በላይ ወጪ አድርጓል። በቅርቡ ለቀጣይ ዓመት ማፈላለጊያ እንዲሆን ተጨማሪ 108,000 ፓውንድ ማጽደቁ ተገልጿል። በ3 ዓመቷ በድንገት የተሰወረችው ማድሊን አሁን ላይ በህይወት ብትገኝ የ21 ዓመት ወጣት ትሆናለች። እስካሁን ግን በሺዎች የሚቆጠር ተከታይ ያሏቸው በርካታ የማህበራዊ ሚዲያ ግሩፖች ተከፍተው ስለሷ ያወራሉ፣ ያስታውሷታል። እጅግ የሚሳሱላት ወላጆቿ እንዲሁም በህፃንነታቸው በአንድ ክፍል ውስጥ ተኝተው የተለያዩ ታናናሽ እህትና ወንድሞቿ የማድሊንን መጨረሻ አሁንም ተስፋ ሳይቆርጡ ይጠባበቃሉ። ዓለምን በአንድነት ያነጋገረው የማድሊን ጉዳይ ዓመታት እንደተቆጠሩ ምርመራው ሳይዘጋ አዲስ ነገሮችን እስኪሰሙ በተስፋ መጠባበቅ ግድ ሆኗል። ውድ ቤተሰቦቼ የዛሬው አሳዛኝ ታሪክ ይህን ይመስል ነበር። እስኪ በታሪኩ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ እንድትገልጹልኝ እየጠየቅኳችሁ፣ ቪዲዮ ከተመቻችሁ ላይክ፣ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።